ገላትያ ምዕራፍ 1 ከቁጥር 11 ጀምሮ እስከ መጨረሻው አንብበን እንጀምራለን። ወንድሞች ሆይ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑን እንድታውቁ እፈልጋለሁ። ከማንም ሰው አልተቀበልኩትም፣ ከማንም አልተማርሁትም። ይልቁንስ በመገለጥ ከኢየሱስ ክርስቶስ ተቀበልሁት። ቀድሞ በአይሁድ ሃይማኖት እንዴት እንደኖርሁ የእግዚአብሔርን ቤተ ክርስቲያን እንዴት በእጅጉ እንዳሳደድሁ ለማጥፋትም እንዴት እንደጣርሁ ሰምታችኋል። በእኔ ዕድሜ ዘመን ከነበሩት ከብዙዎቹ አይሁድ ይበልጥ በአይሁድ ሃይማኖት እልቅ ነበር። ስለ አባቶቼም ወግ እጅግ ቀናተኛ ነበርሁ። ነገር ግን ከእናቴ ማዕፀን ጀምሮ የለየኝና በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ እንድሰብክ ልጁን በእኔ ሊገልጥ በወደደ ጊዜ ከማንም ሥጋ ለባሽ ጋር አልተማከርሁም። ከእኔ በፊት ሐዋርያት ወደ ሆኑትም ወደ ኢየሩሳሌም አልወጣሁም። ነገር ግን ወዲያው ወደ አረብ ሀገር ሄድሁ። በኋላም ወደ ደማስቆ ተመለሱ። ከዚያም ከ3 ዓመት በኋላ ጴጥሮስን አገኘው ዘንድ ወደ ኢየሩሳሌም ወጣሁ። ከእርሱም ጋር 15 ቀን ተቀመጡ። ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ማንንም አላየሁም። በምጽፍላችሁ ነገር በእግዚአብሔር ፊት ሐሰት እንደማልናገር አስረግጬ ይነግራችኋለሁ። ከዚያም በኋላ ወደ ሶርያና ወደ ኪልቅያ ሀገር ሄድሁ። በክርስቶስ ያሉት የይሁዳ አብያተ ክርስቲያናትም ፊቴን አይተው አያውቁም ነበር። እነርሱ ግን ቀድሞ እኛን ሲያሳድደን የነበረ ሰው ከዚህ በፊት ሊያጠፋው ይፈልግ የነበረውን እምነት አሁን እየሰበከ ነው የሚለውን ወሬ ብቻ ሰምተው ነበር። በእኔም ምክንያት እግዚአብሔርን አመሰገኑ። እንጸልይ። እግዚአብሔር አባታችን አምላካችን ሆይ በኢየሱስ ክርስቶስ ስም ስላበዛህልን ቸርነት ስለ ምሕረትህ እናመሰግናለን። እኛን ኃጢአተኞችን በደለኞችን እግዚአብሔር ሆይ ለዚህ ሕይወት የማንገባ ከንቱ ሰዎችን በልጅ በክርስቶስ ኢየሱስ ስላሰብክ እናመሰግናለን። እግዚአብሔር ሆይ አሁንም ቃልህን እንማራለን። እግዚአብሔር ሆይ አንተ እንድታስተምረን በዛም እግዚአብሔር ሆይ እንድትገስጸን፣ እንድታስተምረን፣ እንድትመክረን እንለምናለን በኢየሱስ ክርስቶስ ስም። ገላትያ መጽሐፍ ጀምረናል። የገላትያ ምዕራፍ 1 እና 2 ከዚህ በፊት ኢንትሮዳክሽን ላይ የምታስታውሱ ከሆነ ጳውሎስ የራሱን የስልጣን ኦር ሐዋርያነቱን ዲፌንድ የሚያደርግበት ቦታ እንደሆነ አውርተን ነበር። ምክንያቱም አንደኛው የገላትያ ላይ ያለው ኮንትሮቨርሲ የጳውሎስ ሐዋርያነት ክሬዲብል አይደለም፣ ጳውሎስ ከበጉ ሐዋርያት ጋር እኩል የሆነ ፖቴንሻል የለውም፣ ኦር የተቀበለው ወንጌል ሰው ሰራሽ ነው ወይም ራሱ ፋብሪኬት ያደረገው ራሱ የፈጠረው ወንጌል ነው የሚል አኪዩዜሽን እንደነበር አውርተን ነበር። ከዛም ጳውሎስ ዲፌንድ እያደረገ ያለው የራሱን ሐዋርያነቱን ነው። ከዛ ኡልቲሜትሊ ያንን የሚያደርገው ፎር ሴክ ኦፍ ሂዝ ኦውን ጉድ ሳይሆን የሰበከው ወንጌል ምን ያክል ሲግኒፊካንት እንደሆነ ለማውራትም ነው። ስለዚህ የጳውሎስ ሐዋርያ ካልሆነ ኦር የጳውሎስ ኦፊስ ክሬዲብል ካልሆነ አዲስ ኪዳን ላይ ያሉ 13 መጽሐፍትም ዋጋ ማጣታቸው ነው ማለት ነው። ስለዚህ የጳውሎስ ኦቶሪቲ ሪል እንደሆነና ጳውሎስ ሐዋርያ መሆኑን ኮንቪንስ ማድረጉ ለጳውሎስ ምንም ማለትም የሆነ ፐርሰናል ጌን የለውም፣ ኢጎን የሚያረካው ነገር የለውም። ነገር ግን የወንጌሉን አሹራንስ የወንጌሉን እርግጠኝነት ወንጌሉ የሰማችሁት ወንጌል የተቀበላችሁት ወንጌል በገላትያው አውድ ስናወራ ጽድቅ በእምነት ብቻ ነው፣ ግዝረት እና የኦሪት ሕግጋትን መጠበቅ ለድነት ለመጽደቅ አስፈላጊ አይደሉም የሚለው ወንጌል ከጳውሎስ በሱ ፈጠራ ላይ ዲፔንድ ያደረገ አይደለም፣ ከሌሎች ሰዎችም የተማረው ወንጌል ሳይሆን እግዚአብሔር ነው ያስተማረኝ። ምክንያቱም ከመጀመሪያው ከጥሪው አንስቶ እግዚአብሔር ነው የጠራኝ፣ እዛም ወንጌሉንም ያስተማረኝ እግዚአብሔር ነው። ያንኑ ወንጌል ደግሞ እናንተን እኔ ያስተማርኩ፣ ከዛ ዘወር አትበሉ የሚል ግብ አለው። ስለዚህ ከምዕራፍ 1 እና 2 ላይ ሙሉ ሙግቱን ስንመለከት የራሱን ኦፊስ ዲፌንድ እያደረገም ነው፣ በዛውም ወንጌሉን ዲፌንድ እያደረገ ነው። የወንጌሉን ባለቤት ክርስቶስንም ዲፌንድ እያደረገ ነው ማለት እንችላለን። እስካሁን ድረስ ባለፈው ሳምንት ጳውሎስ ሃውማች
ከክርስቶስ ወንጌል ትንሽ ፈቀቅ ማለት የተረገመ ይሁን ኦር ከክርስቶስ ከእግዚአብሔር ከዘላለማዊ ሕይወት ከሚመጣው መንግስት ወጥቶ ወደ ዘላለማዊ ሞት መግባት እንደሆነ ያንንም የተረገመ ይሁን የሚለውን ቃል ሁለት ጊዜ ከ6 እስከ 9 ባሉ ቁጥሮች ላይ እንደሚጠቀም እናያለን። ከዛ ቁጥር 10 ላይ ባለፈው በደንብ አይተን ከሆነ አሁን ግን እኔ ጎሽ ለመባል የሚሻው በሰዎች ዘንድ ነው ወይስ በእግዚአብሔር ዘንድ ነው? ወይስ ሰዎችን ደስ ለማሰኘት እየተጣጣርሁ ነው? ሰዎችን ደስ ለማሰኘት የሚጥር ብሆን ኖሮ የክርስቶስ አገልጋይ ባልሆኑ ነበር ይላል። ይህን ያነሱና ብዙዎቹ የገላትያ ላይ ያሉ ተቃዋሚዎች አይሁዶች ናቸው ብለናል። ስለዚህ ጁዳይዘርስ የምንላቸው ሰዎች የገላትያን ቤተክርስቲያን ሀሳባቸውን ዳይቨርት እንዲያደርጉ ወደ ግዝረት፣ ወደ አይሁድ ባህል፣ የአይሁድ ወግ፣ ወደ አይሁድ ስርዓት እንዲገቡ ክርስትናውንም ሳይጥሉ የሚመክሩ ሰዎች ጳውሎስ ይህንን የሚያደርገው በሰዎች ጎሽ ለመባል ነው ብሎ ይከሱታል ይላሉ ብዙዎቹ። እንዴት ነው ጳውሎስ ጎሽ የሚባለው ሲባል ጳውሎስ ግዝረትና የኦሪት ሕግጋትን መፈጸም አያስፈልግም በማለቱ ኦዲየንስ ያገኛል ነው የነሱ ክስ ብሎ የሚጽፉት። ምክንያቱም አንድ አሕዛብ ጋር ሄደን የመጀመሪያ የምናደርገው ዘ ዌይ ኦፍ ካልቸሩን ከለወጥንበት ያንን ካልቸር የምንነጥቀው ስለሚመስል ባህሌን ቀማኸኝ፣ እምነቴን ቀማኸኝ አይነት ነገሮች ይፈጠራሉ። ስለዚህ ባህሉን ሳይነካው ጳውሎስ ወንጌሉን ብቻ ለመመስከር ይጥራል። ለዛም በእነዛ ሰዎች ተወዳጅነትን ለማግኘት የእግዚአብሔርን ወንጌል ማለትም ግዝረት፣ የኦሪት ሕግን ጳውሎስ ያቃልላል የሚል ክስ ይቀርብባቸዋል። ቀርቦበት ነው ይህን ምላሽ የሚሰጠው ብሎ ያስቀምጣሉ። ስለዚህ በእውነት በአሕዛብ ዘንድም ጎሽ መባል፣ በማንም ሰው ዘንድ ደግሞ ጎሽ መባል የጳውሎስ ኢንቴንሽን እንዳልሆነ የምናየው በሰው ዘንድ ጎሽ ለመባል ባስብ ኖሮ የክርስቶስ አገልጋይ ባልሆኑ ነበር ይላል። ያንን ሐዋርያት ሥራ ምዕራፍ 17 ላይ መመልከት እንችላለን። ጳውሎስ ከላይ 6 እስከ እዚሁ ምዕራፍ ላይ 6 እስከ 9 የተረገመ ይሁን እያለ በሰው ጎሽ ለመባል የሚሻ ሰው ሊሆን አይችልም። ይህን ወንጌል የማያስተምር ሰው መልአክም ቢሆን እኛም ብንሆን ሌሎች ሰዎችም ቢሆኑ የተረገመ ይሁን የሚል ቶን የያዘው አካል በሰው ጎሽ መባል ቶለራንስ ነው በሰው ጎሽ የሚያስብለው። ጳውሎስ ግን ያ አይደንቲቲ እንደሌለው ከላይ ማየት እንችላለን። ሐዋርያት ሥራ 17 ላይ ምንም ሄዚቴት አያደርግም። ወንጌሉን ከሰበከ በኋላ ጎሽ ለመሰኘት እንዳልሆነ የምናየው ድንጋይ ነው የወረወሩበት አሕዛብ ራሳቸው ማለት ነው። ስለዚህ በሰው ዘንድ ተቀባይነት ለማግኘት የሚተጋ አገልጋይ ሳይሆን በእግዚአብሔር የሰጠውን የክርስቶስን ሀደራ ለመፈጸም የሚተጋ አገልጋይ እንደሆነ እንመለከታለን። ከአሁን በኋላ በምናያቸው ቁጥሮች 11 እስከ 17 ዛሬ እግዚአብሔር ቢፈቅድ እናያለን። ጳውሎስ የሚያደርገው ነገር ናሬት ያደርጋል በብዛት ማለትም 11ን ሲጀምር አማርኛው ላይም የለም አንዳንድ ቨርዥኖች ላይም የለም እንጂ ፎር ብሎ ነው የሚጀምረው። ያንን ደግሞ ከላይ ከቁጥር 8 ጋር ያገናኛሉ ብዙዎቹ። ከላይ ወር 6 እስከ 10 ድረስ ባለው 6 እስከ 9 ድረስ ባለው ኮንቴክስት ነው መተርጎም ያለብን ብሎ ያስባሉ። ያንን እኔ ከሰበኩላችሁ የተለየ ወንጌል የሚሰብክ ሰው ሁሉ የተረገመ ይሁን የሚለውን ኦቶሪቲ ጳውሎስ ከየት ተቀበለ? ለምንድን ነው ያንን የሚለው ሲባል ምክንያቱም የሰበኩላችሁ ወንጌል ሰው ሰራሽ ስላይደለ ነው ብሎ ይመልሳል ብለው ግንኙነት ከቁጥር 11 እና ከላይ ያለውን ኮንቴክስት ለማገናኘት ያስባሉ። እንደዛም ይገናኝ ይመስለኛል እኔም። ስለዚህ ቁጥር 11 ወንድሞች ሆይ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑን እንድታውቁ እፈልጋለሁ ይላል። ስለዚህ ከቁጥር 6 ጀምሮ ባለው እኔ ከሰበኩላችሁ የተለየ ወንጌል የሚሰብክ ማንኛውም አካል ካለ ያ አካል የተረገመ ይሁን። ለምን ሲባል የተሰበኩላችሁ ወንጌል ሰው ሰራሽ አይደለም፣ ሰዎች የሰጡት አይደለም፣ ሰዎች ያስተማሩት ወንጌል አይደለም፣ ከሰዎች የተቀበልኩትም ወንጌል አይደለም ይላል። ስለዚህ የመጀመሪያው ወንድሞች ሆይ ብሎ ይጠቅሳል። ከዛ የሰበከው ወንጌል ክሬዲብል ነው። ከላይም እየጠቀሰ ያለው ወንጌል ክሬዲብል ነው። በኢየሱስ ክርስቶስ በማመን ብቻ ነው የሚገኘው ጽድቅ ያልኩት ወንጌል ሰው ሰራሽ ወንጌል አይደለም። ይህን ከላይም ብሏል። ቁጥር 11 ላይ ከሰዎች ወይም በሰው የተላከ ሳይሆን ብሎ ይጀምራል ጳውሎስ። አንደኛው አፖስትልሺፑ ሐዋርያነቱ ከሰዎች አይደለም፣ በሰው አይደለም። ሁለተኛ የሰበከው ወንጌል ጳውሎስ የሰበከው ወንጌል ሰው ሰራሽ አይደለም። ታዲያ ምንድን ነው?
ጳውሎስ የሰበከው ወንጌል ሰው ሰራሽ ካልሆነ ምንድን ነው የሚለው ቁጥር 13 ላይ ይመልሳል። ከዛ በፊት ግን ኪውሪየስ ሆነን መጠየቅ የምንችለው ጳውሎስ ወንድሞች ወይ ብሎ ይጠይቃል ገላትያ ሰዎችን ስንመለከት ወንጌልን በየሆነ መንገድ ፈቀቅ ለማለት የሞከሩ ሰዎች ናችሁ። በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል ይላል ጳውሎስ የገላትያ ሰዎችን ሁኔታ ሲገልጽ። ቁጥር 11 ላይ ደግሞ ወንድሞች ወይ ብሎ ይጀምራል። ስለዚህ ጄሮም ይህን ጥያቄ ምን ብሎ ይጠይቃል ይላል ሉተር። ታዲያ ጳውሎስ ለምንድን ነው ከላይ ቁጥር 2 ላይ በገላትያ ላሉት አብያተ ክርስቲያናት ብሎ ቤተክርስቲያን እንደሆኑ ይናገራል። ስለዚህ ለምንድን ነው ጳውሎስ አንድ ወንድሞች ወይ ብሎ ይጠቅሳል፣ ሁለት አብያተ ክርስቲያናት ወይ ብሎ ቤተክርስቲያን እንደሆነች ያስባል። ግን ፈቀቅ እንዳሉ ደግሞ መዞራቸው ደንቆኛል ብሎ ቁጥር 6 ላይ ይናገራል። ስለዚህ ቤተክርስቲያን ያልሆነችዋን አካል ቤተክርስቲያን ብሎ ለምንድን ነው ጳውሎስ የሚጠራው የሚል ጥያቄ ያነሳል። ስለዚህ እንዴት ነው እንደዚህ አይነቱን ኮንሲደር የምናደርገው? ማለትም አንዳንዴ እንደዚህ አይነት ጥቅሶችን ይወስዱና ሰዎች አሁንም ያሉ አንዳንድ አጥቢያዎች በዚህ አይነት መንገድ መታየት ይችላሉ። ማለትም ገላትያ ያን ያክል ምንም ምስጋና ምንም ክሬዲት የሚሰጠው ነገር ሳይኖር አብሮኝ ካሉት ወንድሞች በገላትያ ላሉት አብያተ ክርስቲያናት አንድ ወንድሞች ሆይ ያለ ጳውሎስ ያንን ኦፕን ስፔስ ሚተው ከሆነ ዛሬ ላይም እንደዛ አይነት ስፔሶችን መተው እንችላለን ብሎ ያስባሉ። ጳውሎስ እውነት ነው ወንድሞች ሆይ ብሎ ይጠራል። ያንን ዲናይ ማድረግ አንችልም። ከዛ በገላትያ ላሉት አብያተ ክርስቲያናት ብሎ ይጠራል። ከዛ ኡልቲሜትሊ ደግሞ ገላትያን አይደለም የተረገመ ሁኑ እያለ ያለው ማንን ነው እያለ ያለው? ያንን ወንጌል የሚያስተምሩ ሰዎችን ነው። እነሱ ሰዎች ማናቸው? ከአይሁድ መጥተው ገላትያ ሰዎችን የሚበጠብጡ ግዝረት የኦሪት ሕግጋትን መፈጸም ያስፈልጋል ብሎ የሚያወሩ ሰዎችን ነው። ስለዚህ ወንድሞቹ የሚለው ምንድን ነው? አንደኛው እነዚህ ቤተክርስቲያናት ውስጥ የዳኑ ሰዎች ይኖራሉ። አንድ በዛ ቤተክርስቲያን ውስጥ ያሉ ማለትም ሙሉ በሙሉ የጠፉ ወር ምንም ተስፋ የሌላቸው ምንም ጳውሎስ የሰበከው ወንጌል ምንም ሰብስታንስ የሌለው ቢሆን ገላትያ መጽሐፍ አስፈላጊ አይደለም። ይሄ መጽሐፍ አስፈላጊነቱ ሰዎች ይህንን ወንጌል ሰምተው ኮንሺየስ ሆነው እንዲጠነቀቁና እንዲመለሱ ሪፔንት እንዲያደርጉ ነው የጻፈላቸው። ስለዚህ ይሄ ገላትያን ቤተክርስቲያን ፉሊ የጠፋች ፉሊ ኦር አፖስቴት ያደረገች ቤተክርስቲያን አድርጎ ማሰብ ትክክልም አይደለም። ስለዚህ በጳውሎስ አንደበት አሁንም ተስፋ ያላቸው ስለሆነ አሁንም ሪፔንት እንዲያደርጉ እግዚአብሔር እድልን እንዲሰጣቸው ነው ይህንን መጽሐፍ እየጻፈ ያለው። ይህንን ይዘን ወደ አሁን ላይ ለምሳሌ ከካቶሊክ ቸርቾች ጋር ኮምፔር ማድረግ ከኦርቶዶክስ ጋር ኮምፔር ማድረግ ተገቢ አይሆንም። አንደኛ ካውንስል ኦፍ ትሬንት የላቸውም ገላትያ ቤተክርስቲያናት። ቫቲካን II የሚባል የላቸውም። እንደዚህ ዶግማቲክ እኔ ጀስቲፊኬሽን ባይ ፌዝ አሎን የሚያምን ሰው አናተማ ነው ብላ አላተመም የገላትያ ቤተክርስቲያን አስፋራስ ከምናነበው ድረስ። እንደዛ የሚሆኑ ከሆነና አንድ ሰው ኮንፊውዥን ውስጥ ከሆነ ማለትም በመደነጋገር ውስጥ የሚሆን ሰው ትረዳላችሁ። ይሄ አይደለም ወንጌሉ፣ እነሱ የተረገሙ ስለሆነ ነው ይህንን ወንጌል የሚያስተምሩት ብሎ ያስባሉ። ስለዚህ ሌላው ደግሞ መረዳት ያለብን ይላል ሉተር ይህን ሲናገር አንዳንዴ በአንቲ ክራይስት በሆነ ኮሚዩኒቲም እግዚአብሔር የራሱን ሰዎች ሊያስቀምጥ እንደሚችል ማሰብ መቻል አለብን ይላል። ያ ማለት ያንን ኢንስቲትዩሽን እንደ አብያተ ክርስቲያናት ማሰብ እና ወንድሞች ወይ ያለን እንድንኖር የእነሱን ቲዮሎጂ አፕሩቭ እንድናደርግ አይደለም። ከላይ ጳውሎስ ቲዮሎጂውን የተረገመ ይሁን የሚለው ምንም ሄዚቴት አላረገም። ምንድነው ያ ቲዮሎጂ የሚለውን አርቲኩሌት አድርጓል። ከዛ በኋላ ደግሞ ምዕመኑን ራሱ የሰበከው ራሱ የመሰከረላቸውን ወንድሞች ሆይ ብሎ ይጠራቸዋል። ስለዚህ የመጀመሪያው ነገር ገላትያ ቤተክርስቲያናት ያለበትን ሁኔታና ሮም ላለፉት 20 ክፍለ ዘመናት የነበረችበትን ሁኔታ ቀጥታ በሆነ መንገድ ይገናኛል። ግን ለገላትያ የምናሳየውን ኮምፓሽን አንዳንዴ ለሮም ማናሳየው ካውንስል ኦፍ ትሬንት ስላላቸው ቫቲካን II የሚባል አለ። ጽድቅ በእምነት ብቻ ይሁን የሚል ትምህርትን የሚያስተምሩ የተረገሙ ይሁኑ የሚል ኮንፌሽን ስላላቸው ነው። ጳውሎስ ከሚያደርገው ተቃራኒው ማለት ነው። ኢንክሉዲንግ ጳውሎስ በእነሱ ማይንድ ሴት የተረገመ ይሁን እየተባለ ያለው። ስለዚህ አንዳንዴ ሰዎችን የምናግዛቸው አሉ፣ አንዳንዴ አናተማ ብለን የምንወጣው ሰዎች አሉ። ጳውሎስ እያደረገ ያለው ሁለቱንም ነው። ስለዚህ ከዚህ አይነት መደነጋገር ራሳችንን ማውጣት መቻል አለብን።
ወንድሞች ሆይ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑን እንድታውቁ እፈልጋለሁ። ኦኬ፣ ሰው ሰራሽ አይደለም። ታዲያ ጳውሎስ ይህንን ወንጌል ከየት ነው የወሰድከው? እንዴት ነው ይህንን ወንጌል ያመንከው ብለን መጠየቅ ተገቢ ነው። ጳውሎስ ከማንም ሰው አልተቀበልኩትም፣ ቁጥር 12 ከማንም አልተማርሁ፣ ይልቁንስ በመገለጥ ከኢየሱስ ክርስቶስ ተቀበልሁት ይላል። ይህ ለጳውሎስም ለክርስቲያን ስነ መለኮትም እጅግ በጣም ወሳኝ ነው። የጳውሎስ ወንጌል ከኢየሱስ ክርስቶስ እንደሆነ ፕሩፍ ማድረግ እንደሆነ ማመን ምንችል ከሆነ ወይ አራት ሴፍ ነን ማለት ነው። እንዴት ነው ሴፍ የምንሆነው ሲባል 13 መጽሐፍ የእግዚአብሔር ቃል አለ፣ የኢየሱስ ክርስቶስ ወንጌል አለ ብለን ማሰብ እንችላለን። ስለዚህ ከማንም ሰው አልተቀበልኩትም፣ ከማንም ሰው አልተማርሁትም ይላል ጳውሎስ። ይህ ምን ማለት ነው? አንደኛ ቆሮንቶስ ምዕራፍ 15 ላይ አሁንም ወንድሞች ሆይ የሰበኩላችሁ ደግሞም ጸንታችሁ የቆማችሁበትን ወንጌል ላሳስባችሁ እወዳለሁ። የሰበኩላችሁን ቃል አጥብቃችሁ ብትይዙ በዚህ ወንጌል ትድናላችሁ፣ አለዚያ ያመናችሁት በከንቱ ነው። እኔ የተቀበልኩትንና ከሁሉ በላይ የሆነውን ለእናንተ አስተላልፌአለሁ። ቅዱሳት መጻሕፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ እያለ የወንጌሉን ኮንቴንት ያብራራል። አንደኛ ቆሮንቶስ ላይ እኔ የተቀበልኩትን እና ከሁሉ በላይ የሆነውን ይላል። ገላትያ ላይ ደግሞ እያለ ያለው እኔ ከማንም አልተቀበልኩም ከማንም አልተማርሁም ይላል። በአንድ በኩል ተቀብያለሁ፣ በሌላ በኩል ደግሞ አልተቀበልኩም ይላል። እንደዚህ አይነቶችን እንዴት ነው የምናስታርቃቸው ይላል። አንደኛ ቆሮንቶስ 15 ላይ ጳውሎስ እኔ የተቀበልኩትን የሚለው ከክርስቶስ ነው ወይ የተቀበልኩት ወይም ከሰው የተቀበለውን ከሰው የተማረውን ነው እያወራ ያለው የሚለው ጥያቄ ከክርስቶስ ነው የተቀበለው ብለን በቀላሉ መመለስ እንችላለን። ስለዚህ አልተቀበልኩም ጳውሎስ እያለ ያለው ቶታሊ ከማንም አልተቀበልኩም ብቻ ሳይሆን ከሰው ከማንም አልተቀበልኩም፣ ከማንም ሰው አልተቀበልኩም፣ ማንም አላስተማረኝም። ያንን ይዘረዝራል። ሰው አላስተማረኝም ሲል እነ ጴጥሮስም እንኳን አይደሉም ነው ያስተማሩ። እነ ጴጥሮስም አይደሉም፣ የበጉ ሐዋርያትም አይደሉም ያስተማሩ። ማን ነው ያስተማረው? ይልቁንስ በመገለጥ ከኢየሱስ ክርስቶስ ተቀበልሁት ይላል። የጳውሎስ ወንጌል ጳውሎስ የሚሰብከው ወንጌል የራሱ ወይም ራሱ ፋብሪኬት ራሱ የፈጠረው ሪያሊቲ ራሱ ያደረገው ራሱ ቁጭ ብሎ የሆነ ሰዓት ላይ የፈለሰፈው ፍልስፍና ሳይሆን ኢየሱስ ክርስቶስ የሰጠው ወንጌል ነው። ስለዚህ የጳውሎስ ሐዋርያነት የጳውሎስ መጽሐፍትን ስናይ ወዴት ነው ወደኋላ ፕሮጀክት የምናደርገው? ወዴት ነው የምንመለከተው ሲባል ወንጌሉን የሰጠውን አዳኙን ኢየሱስ ክርስቶስን እንመለከታለን። ካሁን በኋላ እዚህ ጋር ስቴት ያደረገውን ቁጥር 11 እና 12 ላይ ስቴት ያደረገውን ነው ሙሉ በሙሉ 13 እስከ 24 ድረስ ባሉ ቁጥሮች ዲፌንድ ለማድረግ የሚሞክረው ጳውሎስ። አትሊስት በሶስት መንገዶች ካሁን በኋላ ማለት ይሄን እንደ ቴሲስ ስቴትመንት ነው የሚያስቀምጡት ኮሜንታተሮች። የሰበኩላችሁ ወንጌል ሰው ሰራሽ አይደለም። ኦኬ፣ ሰው ሰራሽ ካልሆነ እንዴት ነው ሲባል በመገለጥ ከኢየሱስ ክርስቶስ ነው የተቀበልኩት ይህንን ወንጌል የሚል ስቴትመንት አለ። ይህንን የተለያዩ ነገሮችን ያነሳና ጳውሎስ ያስተምራል ይላል። አትሊስት 13 እስከ 24 ድረስ ያለውን በሶስት መንገድ ሰማራይዝ ማድረግ እንችላለን። አንደኛው ጳውሎስ ይህንን ፕሩፍ ለማድረግ የሚሄድበት መንገድ የቀድሞ ህይወቱን ያነሳል። ቀድሞ የነበረውን ህይወቱን ያነሳል። እሱንም ቤተክርስቲያን አሳዳጅ እንደነበረ እና ለአይሁድ ሃይማኖት ቀናተኛ እንደሆነ ያነሳል። ሁለተኛው ደግሞ ከቁጥር 15 ጀምሮ 16ን ይዞ የሚያወራው ጥሪውን ያነሳል። ጳውሎስ የተጠራው ጥሪ ምን አይነት እንደሆነ ያነሳል። ሶስተኛው ከአይሁድ ክርስትና ጋር ምንም ግንኙነት እንዳልነበረው ያነሳል። ከአይሁድ ክርስትና ጋር ስል ያዕቆብ ጋር ግንኙነት እንዳልነበረው፣ ከጴጥሮስ ጋር ግንኙነት እንዳልነበረው፣ ይህንን ወንጌል መስበክ ሲጀምር ምንም አታችመንት እንዳልነበረው፣ ያ ማለት እነሱ አይደሉም ማለት ነው። ሶርስ የሱ ቴዎሎጂ የሱ ወንጌል ሶርሱ የአይሁድ ክርስቲያኖችም እንዳልሆነ ይናገራል። ስለዚህ ሶስት ነገሮችን ነው እስከ 24 ድረስ የምንመለከተው። ዛሬ ሁለቱን እንመለከታለን። አንደኛው የቀድሞ የጳውሎስ ህይወት፣ ሁለተኛው ጥሪው፣
ሶስተኛው ከአይሁድ ክርስትና ጋር ያለው ግንኙነት። በእነዚህ ውስጥ እስከ 24 ድረስ ያለውን እናጠቃልላለን። ቁጥር 13 ቀድሞ በአይሁድ ሃይማኖት እንዴት እንደኖሩ የእግዚአብሔርንም ቤተ ክርስቲያን እንዴት በእጅጉ እንዳሳደዱ ለማጥፋትም እንዴት እንደጣሩ ሰምታችኋል። ይህንን እንግዲህ የጳውሎስን ሕይወት የማያውቅ የለም። ጳውሎስ ምን ያክል አሳዳጅ በአይሁድ ሃይማኖት ሆኖ የእግዚአብሔርን ቤተ ክርስቲያን ምን ያክል እንዳሳደደ እግዚአብሔር በዛ ውስጥ ኢየሱስ ክርስቶስንም ምን ያክል እንዳሳደደ ሉቃስ ሐዋርያት ሥራ ላይ በደንብ ነው የሚገልጸው። ማለትም ለምሳሌ ምዕራፍ 7 ላይ ቁጥር 54 ጀምሮ ያለው እናንብብ። በሸንጎው ስብሰባ ላይ የነበሩ ኮንቴክስቱ የእስጢፋኖስ ንግግር ነው። እስጢፋኖስ ረጅም ንግግሮች ነበሩ። የጳውሎስ ድርሻ በእስጢፋኖስ ግድያ ላይ ነው የምናነበው። በሸንጎው ስብሰባ ላይ የነበሩትም ይህን በሰሙ ጊዜ እጅግ ተቆጡ፣ እርሳቸውንም አፏጩበት። እስጢፋኖስ ግን በመንፈስ ቅዱስ ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር እንዲሁም ኢየሱስ በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለው አለ። በዚህ ጊዜ በታላቅ ድምፅ እየጮሁ ጆሮአቸውን ደፍነው እርሱ ወዳለበት በአንድነት ሮጡ። ይዘውም ከከተማው ውጭ ጣሉት፣ በድንጋይም ይወግሩት ጀመር። ይህ በሚሆንበት ጊዜ በዚያ የነበሩት ምስክሮች ልብሳቸውን ሳውል በተባለ ጎልማሳ እግር አጠገብ አስቀመጡ። እስጢፋኖስንም እየወገሩት ሳሉ ጌታ ኢየሱስ ሆይ ነፍሴን ተቀበላት ብሎ ጸለየ። ከዚያም ተንበርክኮ በታላቅ ድምፅ ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ ጮኸ። ይህን ካለ በኋላ አንቀላፋ። ሳውልም በእስጢፋኖስ መግደል ተስማምቶ ነበር። በዚያ ቀን በኢየሩሳሌም በነበራቸው ቤተክርስቲያን ላይ ታላቅ ስደት ተነሳ። ከሐዋርያትም በስተቀር አማኞች በሙሉ በይሁዳና በሰማርያ አውራጃዎች ሁሉ ተበተኑ። በመንፈሳዊ ነገር የተጉ ሰዎችም እስጢፋኖስን ቀበሩት፣ ደግሞም እጅግ አለቀሱለት። ቁጥር 3 ሳውል ግን ቤተክርስቲያንን ለማጥፋት ታጥቆ ተነሳ። ከቤት ወደ ቤት በመግባትም ወንዶችንና ሴቶች ጎትቶ እያወጣ ወህኒ ቤት ያስገባቸው ነበር ይላል። ሳውል የጳውሎስ ስም እንደሆነ እናውቃለን። ስለዚህ ሃውማች ዴዲኬትድ ሆኖ ቤተክርስቲያንን እንደሚያሳድር የጳውሎስን ሕይወት ሐዋርያት ሥራ ምዕራፍ 7 እና 8 ላይ እንመለከታለን። ሐዋርያት ሥራ ምዕራፍ 9 ላይ ሳውል ግን የጌታን ደቀ መዛሙርት ለመግደል እስጢፋኖስ ሲገደል ተባብሯል። አሁን ለመግደል አሁንም እየዛተ ወደ ሊቀ ካህናቱ ሄደ። የጌታን መንገድ የሚከተሉትን ወንዶችንም ሆኑ ሴቶች በዚያ ካገኘ አስሮ ወደ ኢየሩሳሌም ለመውሰድ እንዲችል በደማስቆ ለነበሩት ምኩራቦች ደብዳቤ እንዲሰጠው ሊቀ ካህናቱን ለመነው። ዳስ የጳውሎስ ሕይወት። ስለዚህ የቀድሞ ሕይወት የጳውሎስ ከድነት በፊት የነበረው ምን ነበር ሲባል ዴዲኬትድ የሆነ አክቲቭ የሆነ ቅናት ያለው ሰው አለ። በጣም ዴዲኬትድ ሆኖ ለሃይማኖት የሚተጋ ሰው፣ እንደዛ አይነት ሰው ነበር ጳውሎስ። ክርስቲያኖችን ለማሳደድ ለመግደልም እግዚአብሔር ሐዋርያት ሥራ ምዕራፍ 9 ላይ ከተፈጠረው ነገር በኋላ እናነባለን። ቁጥር 13 ላይ ሐናንያን ራእይ ካየ በኋላ እንደዚህ ይላል። ሐናንያም መልሶ እንዲህ አለ፣ ጌታ ሆይ ይህ ሰው እኮ በኢየሩሳሌም ባሉ ቅዱሳን ላይ ምን ያህል ጉዳት እንዳደረሰ ከብዙ ሰው ሰምቻለሁ። ወደዚህም የመጣው ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን ተቀብሎ ነው ይላል ሐናንያ። ያ ማለት የጳውሎስ ሃውማች ለክርስቲያኖች ቤተክርስቲያን አሳዳጅ እንደሆነ በአካባቢው ሁሉ ይታወቃል ማለት ነው። ወሬው በተለያየ አካባቢዎች ይታወቃሉ። በአይሁድ ላይም ያደረሰው ክፋት ምን ያክል ታላቅ እንደሆነ። ቁጥር 21 የሰሙት ሁሉ በመገረም ይህ ሰው በኢየሩሳሌም ይህን ስም የሚጠሩትን ሲያጠፋ የነበረ አይደለምን? ደግሞም ወደዚህ የመጣው እነርሱን አስሮ ወደ ካህናት አለቆች ሊወስዳቸው አልነበረምን? አሉ። የጳውሎስ ሕይወት ያንን ይመስላል።
ክርስቲያኖችን ለመግደል፣ ክርስቲያኖችን ለማጥፋት ዴዲኬትድ ሆኖ ደብዳቤ አጽፎ በተለያየ ቦታ የሚታወቅ ሰው አለ። አንዳንዴ ለምሳሌ ክርስትናን በጣም የሚቃወም ሰው ስንል የሆነ ሰው እናስታውሳለን በዘመናት መካከል። ከዛ ፖለቲካሊ ፓወር ይዞ ደግሞ አሳዶ ሄዶ ለመግደል የሚያስብ ሰው ካለ በዘመኑ ያለው ጳውሎስ ነው ማለት እንችላለን። ሐዋርያት ሥራ ምዕራፍ 22 ላይ ራሱ ደግሞ ኮንፌስ የሚያደርገው ላይ ጳውሎስም እንዲህ አለ፣ እኔ በክልቅያ በምትገኘው በጠርሴስ የተወለድሁ አይሁዳዊ ነኝ። ያደግኩት ግን በዚህ ከተማ ነው። የአባቶቻችን ሕግ በገማልያል እግር ስር ተቀምጬ በሚገባ ተምሬአለሁ። ዛሬ እናንተ እንዲህ የምትቀኑለትን ያህል እኔም ለእግዚአብሔር ቀና ነበር። ይህን መንገድ የሚከተሉትንም እስከ ሞት ድረስ እያሳደድሁ ወንዶችንም ሴቶችንም አስሬ ወደ ወህኒ ጥላቸው ነበር። ይህን ተግባሬን ሊቀ ካህናቱም ሆነ ሸንጎ ሁሉ ሊመሰክሩ ይችላሉ። ከእነርሱ ደብዳቤ ተቀብዬ ደማስቆ ወዳሉት ወንድሞቻቸው በመሄድ እነዚህንም ሰዎች አሳስሬ ወደ ኢየሩሳሌም አምጥቼ ለማስቀመጥ ወደዚያ ሄድ ነበር። ከዛ በኋላ ጳውሎስ ያጋጠመውን በደማስቆ መንገድ ይመሰክራል። ጳውሎስ ሕይወት ከደማስቆ ኤክስፒሪየንስ በፊት ያለው አሳዳጅ ነበር። ጳውሎስ አሳዳጅ፣ ክርስቶስን የሚያሳድ በኋላ ላይም ኢየሱስ ክርስቶስ ሲገለጥ እኔን ለምን እንደው የምታሳደኝ ይላል። ከዛ መረዳት የምንችለው አንደኛው ቤተክርስቲያንን ማሳደድ ኢየሱስ ክርስቶስን ማሳደድ ነው። ምክንያቱም በኋላ ላይ እና ይሆናል ኒው ፐርስፔክቲቭ ላይ የጳውሎስን ኃጢአት ጳውሎስ ያደረገውን ነገር አቅልለው ለመመልከት ይተጋሉ። ጥቅሶችን እንመለከታለን። የጳውሎስ ሁኔታም ኮንቨርዥን አይደለም። ጳውሎስ ከአይሁድ ሃይማኖት ወደ ክርስትና መጥቷል። ስለዚህ ሃይማኖት ነው የቀየረው። አይ እንደዛ አይደለም፣ ጳውሎስ መጀመሪያም ሃይማኖተኛ ነው ብሎ የሚያስቡ ሰዎች አሉ። አንዱ የኒው ፐርስፔክቲቭ አይደንቲቲ ያ ነው። ግን ጳውሎስ ያሳደደው ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስን የሰቀሉ ሰዎች ኃጢአተኛ ከሆኑ ጳውሎስም የኢየሱስ ክርስቶስን ቤተክርስቲያን የኢየሱስ ክርስቶስ አካል የሆነችውን ቤተክርስቲያን መግደል፣ ምዕመናትን መግደል፣ ማሳደድ ያ ነበር ተግባሩ። ህይወቱም እንደዛ ነበር። ራሱም የሚለው ደግሞ ያንን ነው። ቁጥር 14 በእኔ ዕድሜ ዘመን ከነበሩት ከብዙዎች አይሁድ ይበልጥ በአይሁድ ሃይማኖት እልቅ ነበር። ስለ አባቶቼም ወግ እጅግ ቀናተኛ ነበሩ። እስካሁን ድረስ በተመለከትነው ቤተክርስቲያንን ሀውማች ያሳደደ እንደሚሄድ ስናይ ለቤተክርስቲያን ምን ያክል ቀናተኛ እንደሆነ መረዳት እንችላለን። ነገር ግን አይ ቲንክ ፊልጵስዩስን ማየት ለዚህ በቂ ይመስለኛል። ፊልጵስዩስ ምዕራፍ 3 ከቁጥር 4 ጀምሮ ላንብብ። ካስፈለገ እኔም በስጋ የምመካበት አለኝ። ማንም በስጋ የሚመካበት ነገር ያለው ቢመስለው እኔ እበልጠዋለሁ። በስምንተኛው ቀን የተገረዙ ከእስራኤል ዘር ከብንያም ወገን የተወለዱ ሲሆን ከዕብራውያንም ዕብራዊ ነኝ። ስለ ሕግ ከተነሳ ፈሪሳዊ ነበሩ። ስለ ቅናት ከሆነ የቤተ ክርስቲያን አሳዳጅ ነበሩ። ሕግን በመፈጸም ስለሚገኝ ጽድቅ ከሆነም ያለ ነቀፋ ነበሩ። ነገር ግን እያለ ጳውሎስ ይቀጥላል። ቅድም ባነበብነውም ክፍል ሐዋርያት ሥራ 22 ላይ ምን ያክል ጳውሎስ ቀናተኛ እና አክቲቭሊ ኮሚትመንቱ ምን ያክል ትልቅ እንደሆነ እንመለከታለን። ስለዚህ ለነበረበት ህይወት ጳውሎስ ታማኝ ነበር። አንድ ሰው አይሁድ ሆኖ የክርስቶስ ወንጌል ካልተገለጠ፣ የክርስቶስ ወንጌል ምን ያክል ካልገባው፣ በትክክል ካልገባው ህይወቱ ያንን ነው ሊመስል የሚችለው። ለዛ ከብዙ አይሁዶች ጳውሎስ አክቲቭሊ ኮሚትድ ነበር ለይሁዲነት። ለዛም ተግባሩ ታማኝ ነበር። ምንም እንደሌሎቹ ይሄ ሰብትል የሆነ ነገር የለውም። በቃ ይገላቸዋል፣ ያስራቸዋል። ለዛ ነገር ፉሊ ዴዲኬትድ ነበር። አዲሱ ህይወትስ ምን ይመስላል? ጳውሎስ ራሱም ይናገራል። እንዲሁ ነክተን ለማለፍ ምዕራፍ 5 ላይ ጳውሎስ ምን እንደሆነ ኮምፔር ብናደርግ፣ ማለትም ጳውሎስ መጀመሪያ ላይ ምንድን ነው የሚፈልገው ሲባል፣ ምንድነው ቴዎሎጂው ሲባል ግዝረት፣ የአይሁድ ህግ ለአይሁድ ህግ ሰብሚት ማድረግ ነው። ግን
ክርስትና ያመጣው ኢፌክት በጳውሎስ ሕይወት ላይ ምንድን ነው ሲል ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛ በባርነት ቀንበር አትጠመዱ የሚለውን አስታውሱ። ትገረዙ ዘንድ ብትፈልጉ ክርስቶስ ፈጽሞ ለእናንተ እንደማይበጅ እኔ ጳውሎስ እነግራችኋለሁ። መገረዝ ለሚፈልግ ሁሉ ሕግን በሙሉ የመፈጸም ግዴታ እንዳለበት እንደገና ለእያንዳንዱ በግልጽ እናገራለሁ። ከዛ በኋላ ጽድቅ በክርስቶስ ኢየሱስ በማመን ብቻ እንደሆነ እያስረዳ ይቀጥላል። የመጀመሪያው ቴዎሎጂው ምንድን ነው? በክርስቶስ ኢየሱስ በማመን የሚባል ነገር የለም፣ አይጠቅምም። ኢየሱስን የሚያምን ሰው ሁሉ መሞት አለበት። ኢየሱስን የሚያምን ኢየሱስን የሚሰብክ ኢንስቲትዩሽን ሁሉ መጥፋት አለበት የሚል ነው። አዲሱ ቴዎሎጂው ምንድን ነው? ሕግን ለመፈጸም የምታስቡ ክርስቶስ አይጠቅማችሁም የሚል ስነ መለኮት ነው። ስለዚህ በጳውሎስ ስነ መለኮት ውስጥ ትልቅ ለውጥ አለ ማለት ነው። ስለዚህ አሁን ላይ የተመለከትነው የቀድሞ ሕይወቱን ከሆነ የቀድሞ ሕይወቱ በሁለት ነገር ማጠቃለል እንችላለን። በእርግጥ አንድ ነገር ነው። ሁለቱ ግን እንደተጻፈው አውድ ለማስቀመጥ የቤተ ክርስቲያን አሳዳጅ፣ ለአይሁድ ሃይማኖት ቀናተኛ፣ የምር ሪል ቀናተኛ፣ ወደ የስፍራው ሄዶ የአይሁድ ሃይማኖትን የማይቀበሉ ሰዎችን የሚያሳድ የሚገል ትጉ አይሁዳዊ ነው። አሳዳጅ ቀናተኛ ሰው ነው። ኦኬ ቁጥር 15ን ከማየት ትራንዚሽን ከማድረጋችን በፊት በእውነት ደማስቆ ላይ የተፈጠረው ነገር በጳውሎስ ሕይወት ላይ ኮንቨርዥን ነው ያመጣው፣ የምር ለውጥ በሕይወቱ ማለትም ሰዎች እነሱም እንደው የሚሉት አንደርስታንዲንግ ነው፣ ሃይማኖት አይደለም፣ የሆነ ፐርስፔክቲቭ ነው የለወጠው። ያው ፐርስፔክቲቭ የነሱ ቃል ነው፣ በተደጋጋሚ የሚጠቀሙትም ቃል ነው። ፎርመር ላይፍ ስታይሉን አይተናል። ፎርመር ላይፍ ስታይሉ አሳዳጅ እና ቀናተኛ ነው። ይህን ጥያቄ ግን ይዛችሁ እንቀጥል። የጳውሎስ የቀድሞ ሕይወቱን ጳውሎስ ራሱ ምን ይላል? ይህን ጥያቄ እንመልስ። ጳውሎስ ምን ብሎ ነው የሚረዳው? የቀድሞ ሕይወቱን ምን ብሎ ነው የሚረዳው? ምክንያቱም ቀጥሎ በሚመጣው ቁጥር ከአሁን በኋላ ከደማስቆ ወር ከድነት በኋላ ያለውን ሕይወት ነው የሚጠቅሰው። ነገር ግን ከእናቴ ማዕፀን ጀምሮ የለየኝ በጸጋው የጠራኝ እግዚአብሔር ያለ ይቀጥላል። ነገር ግን ጳውሎስ ራሱ የራሱን ሕይወት ምን ብሎ ነው? አሳዳጅ ነኝ ብሏል፣ ቀናተኛ ነኝ ብሏል። ከዛ ኤፌሶን ምዕራፍ 2ን ስንመለከት ጳውሎስ እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ፣ በዚህም የዓለምን ክፉ መንገድ ተከተላችሁ፣ በአየር ላይ ላሉት መንፈሳውያን ኃይላት ገዢ ለሆነው አሁንም ለእግዚአብሔር በማይታዘዙት ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበር። ቁጥር 3 እኛ ሁላችን በአንድ ወቅት የሥጋችንን ምኞት እያረካን መንገዱንም እየተከተልን በመካከላቸው እንኖር ነበር፣ እንደ ሌሎቹም የቁጣ ልጆች ነበርን ይላል። ጳውሎስ ስለ ራሱ የሚያስበው ይሄንን ነው። ቤተክርስቲያን አሳዳጅ፣ ቀናተኛ። ነገር ግን ሌላውስ? እኛ ሁላችን የሥጋችንን ምኞት እያረካን መንገዱንም እየተከተልን በመካከላቸው እንኖር ነበር፣ እንደ ሌሎቹም የቁጣ ልጆች ነበርን። we don't have any difference ምንም ልዩነት የለም። እኔም እኛም እናንተም ልዩነት የለንም። ከማይታዘዙ ሰዎች ማናቸው እነሱ? የዓለምን ክፉ መንገድ ተከትላችሁ በአየር ላይ ላሉት ለእግዚአብሔር የማይታዘዙ ሰዎች ላይ ለሚሰራው መንፈስ እየታዘዘ ለእግዚአብሔር በማይታዘዙ ሰዎች ላይ የሚሰራው ለዛ እየተገዛን ነበር፣ እኛም እናንተም ሁላችን። ስለዚህ የጳውሎስ ሕይወት ምንድን ነው? በበደላችንና በኃጢአታችሁ ሙታን ነበራችሁ አለ። that was our reality ከክርስቶስ ኢየሱስ በፊት። ኢየሱስ ክርስቶስ የወደደንም ሙታን ሆነን ሳለ ነው። ስለዚህ ጳውሎስ ከኢየሱስ ክርስቶስ በፊት ያለውን ሕይወት ሙታን ነን ይላል፣ የቁጣ ልጆች ነን ይላል፣ የሥጋችንን ምኞት እያረካን የነበርን ሰዎች ነን ይላል፣ ለእግዚአብሔር ከማይታዘዙ ሰዎች ጋር ለእግዚአብሔር ከማይታዘዙ ሰዎች ጋር ልዩነት የለንም ይላል። የጳውሎስ ሪያሊቲ ያ ነበር ከክርስቶስ በፊት። ከክርስቶስ በኋላስ ምንድን ነው የሚል ጥያቄ ማንሳት እንችላለን። ተመሳሳይ ከሆነ እውነትም ለውጥ የለም።
ግን መጽሐፍ ቅዱስ ላይ የምንመለከተው ጳውሎስ እንደዛ አይደለም። ቶታሊ እግዚአብሔር ሙሉውን የቀየረው ሰው ነው ጳውሎስ። አንደኛ ጢሞቴዎስ ምዕራፍ 15 የጳውሎስ የቀድሞ ሕይወት ምን ይመስላል? በጳውሎስ አንደበት ክርስቶስ ኢየሱስ ኃጢአተኞችን ለማዳን ወደ ዓለም መጣ የሚለው ቃል እውነተኛና ሰው ሁሉ ሊቀበለው የሚገባ ነው። ከኃጢአተኞችም ዋና እኔ ነኝ። ነገር ግን ክርስቶስ ኢየሱስ በእርሱ ለሚያምኑት የዘላለም ሕይወት ለሚቀበሉ ወሰን የሌለው ትዕግስቱን ከኃጢአተኞች ዋና በሆንሁት በእኔ እንደ ምሳሌ አድርጎ ያሳይ ዘንድ ምሕረትን አገኘው ይላል። ጳውሎስ ራሱን ምን ብሎ ነው የሚያስበው? ከኃጢአተኞችም ዋና እኔ ነኝ ይላል። ከዛ የመዳኑን ምስጢር ምን ብሎ ነው የሚያስበው? ጳውሎስ ከዳነማ እኔም እድናለሁ ሰዎች እንዲሉ ነው እኔ የዳንኩት ብሎ ይናገራል። ምክንያቱም ጳውሎስን በዚህ ዘመን አንድ ሰው ኮሜንታሪው ላይ ሲጽፍ ጳውሎስን በዚህ ዘመን ብናየው ይሄ ሰውማ በፍጹም አይድንም የምንለው ሰው ነው፣ በፍጹም ለዚህ ሰው ተስፋ ሊኖረው አይችልም የምንለው ሰው ነው ይላል። እውነትም ነው። ጳውሎስ የሚያደርገውን ነገር ጄኒውንሊ ነው የሚያደርገው። ስለሚቀናለት ስለሚያስበው ቴዎሎጂ አስቦ ነው ያንን የሚያደርገው። ሙታን ነበርን አለ፣ የቁጣ ልጆች ነበርኩ አለ። እሱም ብቻ ፐኪውላር ካደረገ ከዛ ለኃጢአተኛ ስጋ ያንን ምኞት እያረካው የምኖር ሰው ነበርኩ ይላል። ከዛ ከኃጢአተኞች ዋናው እኔ ነበርኩ ይላል። ከዛ ጳውሎስ በሌላው እንደው የሚለው እኔን አይተው ሰዎች ጳውሎስ የዳነ ከሆነ እኛም እንድናለን ብሎ ተስፋ እንዲያደርጉ እግዚአብሔር ለእኔ ምሕረት አደረገልኝ ይላል። ጳውሎስ ራሱ የሚያስበው ሪል የሆነ ጄኒውን የሆነ ከጨለማ ወደ ብርሃን ድንጋይ ልብ ወደ ስጋ ልብ የተቀየረበት የሞተ አጥንት ሕያው የሆነበት ሪያሊቲ አርጎ ነው የሚያስበው። ስለዚህ ጳውሎስ ስዊች ያደረገው አስተሳሰብን አይደለም። ጳውሎስ ስዊች ያደረገው ሃይማኖትን። ጳውሎስ ቴዎሎጂ ቀይሯል። እውነት ነው። የጳውሎስ ቴዎሎጂ በብሉይ ኪዳን እውቀቱ ላይ የተመሰረተ ነው ወይ ብንል ብሉይ ኪዳንን በትክክል አልተረዳም። አዎ፣ ግን ሚስ አንደርስታንዲንግ ነው ብለን ኮምፓሽኔት የምንሆነው ነገር አይደለም። ጳውሎስ የሚያስበው ኢየሱስ አያድንም ነበር። ጳውሎስ አሁን ማሰብ የጀመረው ኢየሱስ ያድናል። ጳውሎስ ሙት ነበር፣ ሕያው ሆነ። ያን ያክል የጳውሎስ ሕይወት ተለውጧል። ገላትያ ላይ ግን የሚያወራው ስለ ለውጡ ብቻ አይደለም። ሐዋርያት ሥራ ምዕራፍ 9 ላይ የሚያወራው ስለ መለወጡ ብቻ ሳይሆን ስለ ኮሚሽን እንደተሰጠውም ያወራል። ከአሁን በኋላ የምንመለከተው እሱ ጥሪ እግዚአብሔር ለጳውሎስ እንደሰጠ ይናገራል። ስለዚህ ይሄ ሕይወቱን እግዚአብሔር ከለወጠ እንደ ዳነ ሰዎች ሰው ብቻ ሳይሆን ጳውሎስ ለዛ ሕይወት እግዚአብሔር መከራን እንዲቀበልም እንደመረጠው እናያለን። ሐዋርያት ሥራ ምዕራፍ 9 በጳውሎስ ሕይወት ምንድነው የተፈጠረው ተአምር ስንል ሐዋርያት ሥራ በደማስቆ መንገድ ላይ የተፈጠረው ሪያሊቲ እንደሆነ እናያለን። ሐዋርያት ሥራ ምዕራፍ 9 ሳውል ግን የጌታን ደቀ መዛሙርት ለመግደል አሁንም እየዛተ ወደ ሊቀ ካህናቱ ሄደ። ጌታን መንገድ የሚከተሉትን ወንዶችንም ሆኑ ሴቶችን በዚያ ካገኘ አስሮ ወደ ኢየሩሳሌም ለመውሰድ እንዲችል በደማስቆ ለነበሩት ምኩራቦች ደብዳቤ እንዲሰጠው ሊቀ ካህናቱን ለመነው። ደማስቆ ለመድረስ ጥቂት ሲቀረው ብርሃን ከሰማይ ድንገት በዙሪያው አንጸባረቀበት። እርሱም በምድር ላይ ወደቀ። በዚያ ጊዜም ሳውል ሳውል ለምን ታሳደኛለህ የሚል ድምፅ ሰማ። ሳውልም ጌታ ሆይ አንተ ማነህ አለው። እርሱም እንዲህ አለው፣ እኔማ አንተ የምታሳድደኝ ኢየሱስ ነኝ። አሁንም ተነስተህ ወደ ከተማይቱ ግባ፣ ማድረግ የሚገባህን ይነግርሃል። ከሳውል ጋር ይጓዙ የነበሩትም ሰዎች ድምፁን እየሰሙ ማንንም ባላዩ ጊዜ አፋቸውን ይዘው ቆሙ። ሳውልም ከወደቀበት ተነስቶ ዓይኑን ሲገልጥ ምንም ማየት አልቻለም። ስለዚህ ሰዎቹ እጁን ይዘው እየመሩ ወደ ደማስቆ አስገቡት። 3 ቀንም ታወረ፣ እህል ውሃም አልቀመሰም። በደማስቆ ሐናንያ የሚባል አንድ ደቀ መዛሙር ነበር። ጌታም በራእይ ሐናንያ ብሎ ጠራው። እርሱም ጌታ ሆይ እነሆኝ አለ። ጌታም እንዲህ አለው፣
ተነሳና ቀጥተኛ ጎዳና በተባለው መንገድ ይሁዳ ወደ ተባለ ሰው ቤት ሂድ። እዚያም ሳውል የሚባል አንድ የጠርሴስ ሰው እየጸለየ ነውና ፈልገው። ምክንያቱም አናንያ የሚባል ሰው እርሱ ወዳለበት መጥቶ እጁን እንደሚጭንበትና ዓይኑን እንደሚበራለት በራእይ አይተዋል። አናንያም መልሶ እንዲህ አለው፣ ጌታ ሆይ፣ ይህ ሰው እኮ በኢየሩሳሌም ባሉ ቅዱሳን ላይ ምን ያህል ጉዳት እንዳደረሰ ከብዙ ሰው ሰምቻለሁ። ወደዚህም የመጣው ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን ተቀብሎ ነው። ጌታም እንዲህ አለው፣ ሂድ፣ ይህ ሰው በአሕዛብና በነገሥታት ፊት እንዲሁም በእስራኤል ሕዝብ ፊት ስሜን እንዲሸከም የተመረጠ ዕቃዬ ነው። እኔም ስለ ስሜ ምን ያህል መከራ መቀበል እንዳለበት አሳየዋለሁ። አናንያ ሄዶ ወደ ተባለው ቤት ገባ። በሳውልም ላይ እጅ ጭኖ፣ ወንድሜ ሳውል ሆይ፣ ወደዚህ ስትመጣ በመንገድ ላይ የተገለጠልህ ጌታ ኢየሱስ ዓይንህ እንዲበራና በመንፈስ ቅዱስ እንድትሞላ እኔን ልኮኛል አለው። ወዲያው ከሳውል ዓይን ላይ ቅርፊት የመሰለ ነገር ወደቀ። እንደገና ማየት ቻለ። ተነስቶም ተጠመቀ። ምግብን በልቶ በረታ። የጳውሎስ ሕይወት ያንን ይመስላል። የጳውሎስ ታሪኩን ለማስታወስ ነው ያንን ያነበብኩት። ቁጥር 15 ላይ ነገር ግን ከእናቴ ማፀን ጀምሮ የለየኝና በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ እንድሰብክ ልጁን በእኔ ሊገልጥ በወደደ ጊዜ ከማንም ሥጋ ለባሽ ጋር አልተማከርኩም። ከእኔ በፊት ሐዋርያት ወደ ሆኑትም ወደ ኢየሩሳሌም አልወጣሁም። ነገር ግን ወዲያው ወደ አረብ ሀገር ሄድሁ፣ በኋላም ወደ ደማስቆ ተመለሱ ይላል ጳውሎስ። ሲጀምር ከእናቴ ማፀን ጀምሮ የለየኝና ብሎ ይጀምራል። ጳውሎስ በታሪክ ውስጥ ሐዋርያት ሥራ ምዕራፍ 9 ላይ ካልኩሌት ብናደርግ ኢስቲሜት ማድረግ እንችል ይሆናል። ቸርች ሂስቶሪያንስ ያንን ግምት ያስገባሉ። የሆነ ዓመታት ላይ ወደ ደማስቆ በሚሄድበት አንድ ቀን ላይ ኢየሱስ ክርስቶስ ተገልጦ ነው ያዳነው። ነገር ግን ጳውሎስ ምን ነው የሚለው? ከእናቴ ማፀን ጀምሮ የለየኝ ብሎ ያንን ይገልጻል። ያንን ኢንሲደንት እግዚአብሔር ደማስቆ ላይ ብቻ አይደለም ያቀኝ፣ ከእናቴ ማፀን ጀምሮ ያቀኛል። ከእናቴ ማፀን ጀምሮ ነው የለየኝ ለዚህ አገልግሎት። ኤርሚያስ መጽሐፍ ላይም እንደዛ አይነት ኮንፌሽን እንመለከታለን። እግዚአብሔር ለኤርሚያስ ትንቢትን ሲናገር ቁጥር 5 ምዕራፍ 1 የእግዚአብሔር ቃል ወደ እኔ መጣ እንዲህ አለ፣ በማፀን ሳልሰራ አወቅኩ፣ ከመወለደ በፊት ለየው፣ ለሕዝቦችም ነቢይ እንድትሆን ሾም ይላል እግዚአብሔር። በማፀን ሳልሰራ አወቅኩ፣ ከመወለደ በፊት ለየሁ፣ ለሕዝቦችም ነቢይ እንድትሆን ሾም። ከእናቴ ማፀን ጀምሮ የለየኝ። እግዚአብሔር ስራው ድንቅ ነው። እግዚአብሔር ታላቅም ነው። እግዚአብሔር ከመወለዳችን በፊት እያንዳንዳችንን በስማችን ያውቃል። ያንን እግዚአብሔር ስል እየዋሻ አይደለም። በጳውሎስ ሕይወት፣ በኤርሚያስ ሕይወት ያንን እንመለከታለን። ስለዚህ ለእግዚአብሔር አክሲደንት የሆነ ሪያሊቲ የለም ምድር ላይ። ገና ምንም አንተን ሳልፈጥርህ በእናትህ ማፀን። ኤርሚያስ መጽሐፍ ላይ ምንድን ነው የምንረዳው? የመጀመሪያው ነገር እኔ ነኝ የሰራሁህ። የት? በእናትህ ማፀን እያለው ነው አይደል ጳውሎስ እግዚአብሔር እያለ ያለው። ከማፀን ሳልሰራ አወቅኩ። እኔ ነኝ ምሰራ እዛ ውስጥ፣ ግን ከዛ በፊትም አይናው ይሁ ዳስ ኤግዛክትሊ ጳውሎስም እያለ ያለው እግዚአብሔር ከዛ ጀምሮ ያውቀኛል። ከዛ በፊት አያውቀኝም አይደለም ሎጂካል ኮንክሉዥኑ ለዚህ። ከዛ ጀምሮ ያውቀኛል፣ በጸጋውም ጠራኝ። የጳውሎስን ሕይወት የተመለከተ ሰው ከእግዚአብሔር ጸጋ ውጭ ምንም ማብራሪያ ሊሰጥ አይችልም። አንድ በጣም ትልቅ ስኮላር ሪመምበር፣ የሙስሊም ስኮላሮች የምታውቁት ሰው ማስታወስ ትችላላችሁ። እስልምና ላይ በጣም እውቀት ያለው ዴብዝ ትልቅ እውቀት ያለው ትልቅ ስኮላር እስከ ፒኤችዲ ድረስም የተማረ
ፒኤችዲውንም ወረቀት የያዘ ብቻ ሳይሆን በእውነት የሚያውቅ የእስልምናውን ስነ መለኮት ኮንቪክትድ የሆነ ሰውን አስቡና ለዛ ሰው ወንጌልን የመመስከር ድፍረት ይኖራቸዋል? በዘመኑ ለጳውሎስ ወንጌልን የመመስከር ካሬጅ በጣም ይጠይቃል። ምክንያቱም ይህ ስኮላር ገማልያል እግር ስር ነው የተማረው። ዴዲኬትድ የሆነ ሰው ነው፣ ቀናተኛ ሰው ነው። ሰብካችሁ አርጊውመንትም ሊያሸንፍ ይችላል የሚል ስጋት አለ። ሌላው ደግሞ አስሮ ደግሞ ይዞ ሊሄድ ይችላል፣ ኦቶሪቲም አለ። ያንን ሰው ያ ሰው እንዴት ነው ጌታን የተቀበለው? ያ ሰው ኢየሱስ ክርስቶስ ገና ብዙ ሳይጠመቅ ይሄ ሰው በአሕዛብ ዘንድ በነገስታት ዘንድ ስሜን የሚሸከም ዕቃዬ ነው ይላል ጳውሎስ። ያንን ሲገልጽ ተረድቶ ወንጌልን ከተረዳ በኋላ ከብዙ ጊዜያት በኋላ ነው ይሄ የሚጽፈው። ከእናቴ ማፀን ጀምሮ ነው የለየኝ ይላል። እግዚአብሔር እንደዛ የሚያደርግ አምላክ እንደሆነ ደግሞ ለመረዳት ኤርሚያስን ምን ይላል? ከማፀን ሳልሰራ አውቀሃለሁ ይላል። ለነብይነት ያኔ ሳልሰራ ሾምሁ ይላል። እግዚአብሔር አሰራር እንደዛ ነው። እግዚአብሔር የጸጋ አሰራር እንደዛ ነው። የእኛም ታሪክ ከዛ የተለየ አይደለም። አይገባን ይሆናል ጳውሎስ እንደተረዳው። እንዴት ነው ወንጌል እያንዳንዳችሁ ጋር የደረሰው? አልነበረም እኮ አይደል? በእግዚአብሔር መግቦት፣ እግዚአብሔር ጸጋው፣ እግዚአብሔር መሐሪና ቸር ስለሆነ ነው ያ ወንጌል የደረሰው እኛ ጋር። ቁጥር 16 በአሕዛብ መካከል ስለ እርሱ እንድሰብክ ልጁን በእኔ ሊገልጥ በወደደ ጊዜ ከማንም ሥጋ ለባሽ ጋር አልተማከርኩም ይላል። እግዚአብሔር ሐዋርያ ሥራ ምዕራፍ 9 ላይ ምን እንደተፈጠረ ጳውሎስ ምን እያለ እንደሆነ እናውቃለን። አንድ ሁለተኛ ደግሞ ጳውሎስ እያለ ያለው እግዚአብሔር ክርስቶስን በጳውሎስ በኩል ለዓለም ሁሉ መግለጥም ሊያወራ ይችላል ነው አንደኛው ኦፕሽን። ስለዚህ ያንን ጳውሎስ ፖይንቱ ምንድን ነው? ኮንክሉዥን ያንን እግዚአብሔር እንደወደደ ሳይ ማለትም ሐዋርያት ሥራ 9 ላይ የተፈጠረው ኢንሲደንት ሲፈጠር ኢየሱስ ክርስቶስ ከጳውሎስ ጋር ለጳውሎስ ሲታየው ሲገለጥ ከማንም ሥጋ ለባሽ ጋር አልተማከርኩም። ምን ለማድረግ? ይህንን እሺ ለማለት ይህንን አገልግሎት ለማድረግ እግዚአብሔር ኮሚሽን አድርጎ ለዚህ አገልግሎት ሲጠራኝ ከማንም ሰው ጋር አልተማከርኩም ይላል ጳውሎስ። ከማንም ሰው ጋር ብቻ አይደለም፣ ከኔ በፊት ሐዋርያት ወደሆኑትም ወደ ኢየሩሳሌም አልወጣውም ይላል። የመጀመሪያው በእግዚአብሔር ጸጋ ነው የዳንኩት ይላል። የተለየሁት እግዚአብሔር ነው የጠራኝ፣ በጸጋው ነው የጠራኝ። የጠራኝ ደግሞ ግቡ ምንድን ነው? ጳውሎስ የተጠራበት ለአገልግሎት ነው የተጠራው። ያ አገልግሎት ደግሞ ምንድን ነው ሲባል በአሕዛብ መካከል ስለ እርሱ እንድሰብክ፣ በአሕዛብ መካከል ስለ ክርስቶስ ኢየሱስ ተሸክሞ ያንን አገልግሎት ይዞ በአሕዛብ መካከል በነገስታት መካከል ስሙን የሚሸከም ዕቃዬ ነው አለ ኢየሱስ ክርስቶስ። ያንኑን ለማድረግ ስለዚህ ጳውሎስ የአሕዛብ ሐዋርያ ነው አንዳንዴ ሲባል መደናገጥ የለብንም። ምክንያቱም ከጅምሩም እግዚአብሔር በአሕዛብ ኢየሱስ ክርስቶስ ራሱ በአሕዛብ መካከል ስሜን የሚሸከም ዕቃዬ ነው አለ። ደግሞ በጳውሎስ ሕይወት ላይ የሆነውንም ስንመለከት እንደ ጳውሎስ በቃ የዞረ ሰው የለም። አንድ ቤተክርስቲያን እዚህ ሲተክል እዛ ሲሄድ 3 ዓመት እዛ ቤተክርስቲያን ላይ 1 ዓመት ከ6 ወር ያን ሁሉ ቤተ ክርስቲያናትን ጳውሎስ ነው የሄደው። መጽሐፉ ላይ አትሊስት ስንመለከት ከየትኛውም ሐዋርያት በላይ የጳውሎስ ስም ነው ገኖ የሚታየው። ትንሽ የእስጢፋኖስ ገዳይ ማለት ነው። ሐዋርያት ሥራ ምዕራፍ 15 በኋላ አይ ቲንክ ሙሉ በሙሉ ታሪኩ የጳውሎስ ታሪክ ነው የሚመስለው። ያው አልቲሜትሊ የክርስቶስ ታሪክ ነው፣ የጳውሎስ የሚሽን ታሪክ ነው። ጳውሎስ ሉቃስም ተከትሎ የሚጽፈው የጳውሎስን ወንጌል ነው ናሬት እያደረገ የነበረው። ኦልሞስት ጳውሎስ ለምሳሌ እያንዳንዱን መመልከት ትችላላችሁ። የኢየሩሳሌም ጉባኤ ምክንያቱም አንደኛው ጳውሎስ እና በርናባስ ናቸው የዛ የተሳተፉት። ከዛ በኋላ ከጳውሎስ ሲላስ ጋር ተሰማራ ይላል። ሐዋርያት ሥራ 17 ላይ ተሰሎንቄ፣ አቴና የሚጎበኝበት ነው። ቆሮንቶስ ቤተክርስቲያን ሐዋርያት ሥራ 19 ላይ ኤፌሶን ቤተክርስቲያን
መቄዶንያ፣ ግሪክ የጳውሎስ ጉዞዎች ምዕራፍ 28 ድረስ ያ ሪያሊቲ ነው የጳውሎስ ታሪክ። ለዛ አገልግሎት ነው ኢየሱስ። እነዚህ ሀገራት ደግሞ ሙሉ በሙሉ አሕዛብ ሀገራት ናቸው። ለዛ አገልግሎት ነው ኢየሱስ ክርስቶስ የመረጠው። ጳውሎስ አገልግሎም ያለፈው ያንኑ አገልግሎት ነው። ቁጥር 17 ላይ ከኔ በፊት ሐዋርያት ወደ ሆኑት ወደ ኢየሩሳሌም አልወጣውም። ለምንድነው ያንን ጳውሎስ እያለ ያለው? ምክንያቱም ኦቶሪቲውን አሁንም ሰው ለማገናኘት እየጣሩ ያሉት ለምንድን ነው ሲባል ከሆነ አካል ነው የተማርከው፣ ከሆነ አካል ነው ያንን ስልጣን የተቀበልከው የሚለውን ነው ፑሽ እያደረጉበት ያሉት። ነገር ግን ኖ እኔ ከማንም አልተቀበልኩትም። ቁጥር 11 ላይም ሲንጀምር ወንድሞቹ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑን እናገራለሁ። ቁጥር 12 ከማንም ሰው አልተቀበልኩም፣ ከማንም አልተማርኩም፣ በመገለጥ ከኢየሱስ ክርስቶስ ተቀበልሁት እንጂ። ያ እስከየት ድረስ ነው የሚሄደው ሲባል እስከ ሐዋርያቱ ቀድሞ ሐዋርያት እስከሆኑ ድረስ ከነሱም አይደለም የተቀበልኩት ከኢየሱስ ክርስቶስ ጋር ነው። ከኢየሱስ ክርስቶስ ነው የተቀበልኩት በመገለጥ። ናሬሽኑ ላይ ግን የተፈጠረው ምንድን ነው? ጳውሎስ ወደ ደማስቆ እየመጣ ነበር። ደማስቆ መንገድ ላይ ኢየሱስ አገኘው። የተፈጠረው ነገር ተፈጠረ። ከዛ ወደ ደማስቆ ሄደ። ሐናንያ እግር ስር ነበር። የሚገርመው እዛው ቁጥር ላይ ነው ጳውሎስ ወንጌልን መስበክ የጀመረው። ሳውል በደማስቆ ከነበሩት ደቀ መዛሙርት ጋር እያለ ቀን ተቀመጠ። ቁጥር 20 ምዕራፍ 9 ላይ ወዲያውም ኢየሱስ የእግዚአብሔር ልጅ መሆኑን በምኩራቦቹ መስበክ ጀመረ። ከመቼው የሚባል አይነት ፍጥነት ማለት ነው። የጳውሎስ ታሪክ ኢየሩሳሌም አልሄድኩም አለ። ስለዚህ ደማስቆ ነበር። ከዛ በኋላ ቁጥር 17 ነገር ግን ወዲያው ወደ አረብ ሀገር ሄዱ፣ በኋላም ወደ ደማስቆ ተመለሱ ይላል። ስለዚህ ታሪኩን ፒክቸር እንድታደርጉ ጳውሎስ ከኢየሩሳሌም ሳውል ወደ ደማስቆ እየመጣ ነው። አላግቡ የነበረው ክርስቲያኖችን ይዞ ማሰር፣ ደብዳቤ ይዞ እየመጣ ነው። መንገድ ላይ ኢየሱስ ክርስቶስ አገኘው። ከዛ በኋላ ደማስቆ ኢየሱስ ክርስቶስ አግኝቶ ያው አዳነው። ሐናንያ አገኘ፣ ተጠመቀ፣ አያሌ ቀን ቆየ። ከዛ በኋላ ወንጌልን በደማስቆ መስበክ ጀመረ። አረብ ሀገር የሚለው ታሪክ ታዲያ ከየት ነው የሚመጣው? ሐዋርያት ሥራ ላይ የለም። ነገር ግን ወዲያው ወደ አረብ ሀገር ሄዱ፣ በኋላም ወደ ደማስቆ ተመለሱ ይላል። ለምሳሌ የምዕራፍ 9:22 ላይ ሳውል ግን እየበረታ ሄደ፣ በደማስቆ ለሚኖሩትም አይሁድ ኢየሱስ እርሱ ክርስቶስ መሆኑን ማስረጃ እያቀረበ አፋቸውን ያስይዛቸው ነበር። ብዙ ቀንም በኋላ አይሁድ ሳውልን ለመግደል አሲሩ። እርሱ ግን እቅዳቸውን አውቆ ነበር። እነርሱም ሊገሉት የከተማውን በር ቀንና ሌሊት ይጠብቁ ነበር። የእርሱ ተከታዮች ግን በሌሊት የከተማዋ ቅጥር ቀዳዳ አሾልኮ በቅርጫት አወረዱት። ቁጥር 26 ሳውልም ወደ ኢየሩሳሌም በመጣ ጊዜ ከአይሁድ ደቀ መዛሙርት ጋር ለመቀላቀል ሞከረ። ስለዚህ ሉቃስ እያደረገ ያለው ጳውሎስ ደማስቆ ሄደ፣ በደማስቆ ጌታን ተቀበለ፣ በደማስቆ ወንጌልን መስበክ ጀመረ። ከዛ በኋላ ወደ ኢየሩሳሌም ተመለሰ ይላል። ጳውሎስ ደግሞ ገላትያ ላይ እያወራ ያለው ደማስቆ ከሄድኩ በኋላ ከኔ በፊት ሐዋርያት ወደ ሆኑትም ወደ ኢየሩሳሌም አልወጣውም ይላል። ሉቃስ ጋር ሐዋርያት ሥራ ላይ ወጥቷል ጳውሎስ ወደ ኢየሩሳሌም። ገላትያ ላይ አልወጣም፣ ወደ አረብ ሀገር ሄድኩ ይላል። ስለዚህ ሉቃስ ላይ ምንድነው ይሄን አሁን አንድ ሂስቶሪያን ሲመልሱ ሁለት ቁጥር መካከል 1-3 ዓመት ጋፕ ይኖራል ይላል የሉቃስ ናሬሽን ላይ። ለምሳሌ ሳውልም ወደ ኢየሩሳሌም በመጣ ጊዜ ከደቀ መዛሙርቱ ጋር ለመቀላቀል ሞከረ ይላል። ወደ ኢየሩሳሌም ጉዞ ያሳያል። ስለዚህ ከ26 በፊት ባለው እና ከሳውል ከዳነበት ጊዜ ጀምሮ 1-3 ዓመት በአረብ የቆየበት ጊዜ ነበር። አረብ ስለነበር ከሉቃስ ጋር ምንም አይነት ግንኙነት አልነበረውም። ለዛም ነው ይሄን ያልጻፈው ብሎ ይናገራሉ። ነገር ግን አረብ ላይ ጳውሎስ ምን እያደረገ ነበር የሚለው ጥያቄ አለ። የጳውሎስ ፖይንት ኮንሰፕቱን እንዳንረሳ፣ የጳውሎስ ፖይንት ከሐዋርያቱም አልተገናኘውም፣ ከበጉ ሐዋርያትም ኢየሩሳሌም ካሉ ሐዋርያትም አልተገናኘውም ነው። ይሄን አትርሱ። ዓላማው ደግሞ ምንድነው? እኔ ይሄን የሚልበት ዓላማ የተቀበልኩት ወንጌልን ከማንም አልተማርኩም፣ ከማንም አልተቀበልኩም፣ በመገለጥ ከኢየሱስ ክርስቶስ ነው እንጂ ይላል። ያንን ግብ ከሐዋርያትም አልተቀበልኩም። ለምን ሲባል ኢየሩሳሌም አልወጣውም፣
ወደ አረብ ሀገር ነው የሄድኩት እያለ ከዳንኩ በኋላ ደማስቆ ላይ ኢየሱስ ክርስቶስ አገኘኝ። ከዛ በኋላ ወደ ኢየሩሳሌም አልተመለስኩም። ወዲያው ከዳንኩ በኋላ ኢየሩሳሌም ሄጄ ቢሆን ኖሮ እነ ጴጥሮስ እነ ያዕቆብ እነ ዮሐንስ ትሬን አርገው ይሆናል ብለው ሰዎች ሊያወሩ ይችላሉ። ስለዚህ ሰከንደሪ ሰውን አንተ ፕራይሜሪ አፖስትል አይደለህም ወደሚል ክስ ሊመጣ ይችላል። ኖ እኔ ከነሱም ጋር አልተገናኘውም፣ ወደ ኢየሩሳሌም አልሄድኩም፣ ወደ አረብ ነው የሄድኩት። ከ3 ዓመት በኋላ ነው ቁጥር 18 ጀምሮ ቀጣይ ሳምንት እናያለን። ከ3 ዓመት በኋላ ነው ከሐዋርያት ጋር የተገናኘሁት ነው። ጥያቄው አረብ ሀገር ጳውሎስ ምን እያደረገ ነበር ነው። ለዚህ ሁለት አይነት ለምሳሌ ማቲው ሄነሪ ሁለት ኦፕሽኖችን አስቀምጦ ይሄዳል። ሌሎች ደግሞ ሉተር ለምሳሌ አንደኛው ኦፕሽንን ብቻ ተቀብሎ ይተዋል። ሁለቱ ኦፕሽኖች ምንድነው? ማቲው ሄነሪ አንደኛው ትሬኒንግ እየወሰደ ነው፣ እየተማረ ነው በኢየሱስ ክርስቶስ ስር። እዛ ማሳያ የሚሆን ጥቅስ ሐዋርያት ሥራ ምዕራፍ 26:16 እኔም ጌታ ሆይ አንተ ማን ነህ አልሁ። የደማስቆን ኤክስፒሪየንስ ጳውሎስ እየተናገረ ነው። እኔም ጌታ ሆይ አንተ ማን ነህ አልሁ። ጌታም እንዲህ አለኝ፣ እኔ አንተ የምታሳድደኝ ኢየሱስ ነኝ። አሁንም ተነስና በእግር ቁም። ስለ እኔ ስላየኸውና ወደፊት ስለማሳይ ነገር አገልጋይና ምስክር እንድትሆን የሾምህ ተገልጬልሃለሁ ይላል ጳውሎስ። አሁንም ተነስና በእግር ቁም። ስለ እኔ ስላየኸውና ወደፊትም ስለማሳይ ነገር አገልጋይና ምስክር እንድትሆን ልሾምህ ተገልጫለሁ። ስለዚህ ወደፊት ስለማሳይ ነገር ኢየሱስ ክርስቶስ ሲል ያንን ኤክስፒሪየንስ በገላትያ በአረብ ሀገር የነበረው ሜዲቴሽን ላይ ነው ያንን ጳውሎስ የተማረው ከኢየሱስ ክርስቶስ ብለው ይሞግታሉ። አይ ቲንክ አም ናት ጉድ አት ዚስ ግን አርጊመንት ፍሮም ሳይለንስ ይመስላል። ምንም ያ የለም፣ ግን ያንን ቃላትን አገናኝተው ሰዎች ለማውራት ይሞክራሉ። ሌላኛው ኦፕሽን ደግሞ ኖ አረብ ሀገራት ላይ ጳውሎስ ወንጌልን እየመሰከረ ነበር የሚል ነው። አንደኛው ኦፕሽን ጳውሎስ ትሬኒንግ ላይ ነበር፣ በኢየሱስ ክርስቶስ እግር ላይ እየተማረ ነበር። ወደፊት ስለሚሆነው ነገርም ምስክሬ ትሆናለህ ሲባል ጳውሎስ ደማስቆ ላይ የተፈጠረ ነገር አለ፣ ከዛ በኋላም የተማራቸው ነገሮች አሉ። እነሱን የተማራቸውን ነገሮች በ3 ዓመቱ በአረብ ኤክስፒሪየንስ ነው የሚል ሙግት ነው። አይ እንደዛ አይደለም። ጳውሎስ ሐዋርያት ሥራ ምዕራፍ 9 ላይ ወዲያው ምትል ቃል አለች፣ ቅድምም ስናነብ ወዲያውም ኢየሱስ የእግዚአብሔር ልጅ መሆኑን በምኩራቦች መስበክ ጀመረ ይላል። ስለዚህ ጳውሎስ ደማስቆ ላይም ወዲያው ወንጌልን መስበክ ጀምሯል። ከዛ በኋላ ነው አረብ ሀገር የሄደው። ስለዚህ ወንጌልን ኦልሬዲ ፕሪች ማድረግ የጀመረ ሰው ነው ጳውሎስ። ትሬኒንግ አያስፈልግም መማር አያስፈልግም ሳይሆን ለአገልግሎት ነው አረብ ሀገር የሄደውም የሚሉ ሰዎች አሉ። ኢዘር ወይ ግን ጳውሎስን ግብ አያሰናክልም። ማቲው ሄነሪ ሁለቱንም አስቀምጦ ያልፈዋል። አይ ቲንክ እኔም እንደዛ ላርግ፣ ሁለቱንም አርቲኩሌት በትክክል አድርጌ ከሆነ እንደዛ አድርጌ ልለፍ። ጳውሎስ ግብ ግን ሐዋርያትን አላገኘውም ነው። የበጉን ሐዋርያት አላገኘውም። ስለዚህ የኔ ወንጌል ከሐዋርያትም የመነጨ ሳይሆን ከኢየሱስ ክርስቶስ በመገለጥ የመነጨ ነው ብለን ማሰብ እንችላለን። መገለጡን ዲፌንድ ለማድረግ 3 መንገዶችን ይጠቀማል ብዬ ነበር የጀመርኩት። አንደኛው የቀድሞ ሕይወት፣ ሁለተኛው ጥሪው፣ ሶስተኛው ደግሞ በአይሁድ ቤተክርስቲያን ላይ አለመታወቁ ከ18 እስከ መጨረሻው ድረስ ያለው ነገር እንደዛ ያሳያል። አፕሊኬሽኑ ይሄ ነገር ምን ይጠቅማል ለኛ ሕይወት? እዚህ ውስጥ መመልከት የምንችለው የመጀመሪያው ነገር አንዳንዴ ጳውሎስ ብቻውን ያለ ይመስላል አይደል? ከዛ በፊት ግን የጳውሎስ መዳን እንመልከት። ጳውሎስ የዳነበት አዳዳን ሰርፕራይዚንግ ነው። ደም ብያለው። ጳውሎስ ከዳነ እኔም እድናለሁ አይነት ሁኔታ ነው የጳውሎስ ድነት። በጣም አሮጋንት፣ በጣም ኃይለኛ የሆነ ሰው ነው። ቴዎሎጂካሊ ስትሮንግ የሆነ ሰው ነው። እግዚአብሔር ግን በጸጋው አድኖታል። ስለዚህ ከዚህ ከጳውሎስ ሕይወት መረዳት የምንችለው ከጳውሎስ ግብ መረዳት የምንችለው ምንድን ነው? እግዚአብሔር በጣም ኃጢአተኛ፣ በጣም ከንቱ የሆነን ሰው በጸጋው ራሱ ሰርቶ ለራሱ ግብ መጠቀም የሚችል አምላክ እንደሆነ ነው። ስለዚህ ድነት በክርስቶስ ኢየሱስ በማመን ብቻ የሚገኝ ስራ ነው፣ የእግዚአብሔር ስጦታ ነው እንጂ ምንም የኛ ስራ ውጤት እንዳልሆነ የምንመለከተው ከጳውሎስ ሕይወት ያንን መመልከት እንችላለን።
ሌላኛው የወንጌል እውነታ ነው። ጳውሎስን ይሄን ያክል ዲፌንድ ራሱን እስኪያደርግ ድረስ የራሱን ዲቴል እስኪሄድ ድረስ ያደረሰው ሀውማች ከወንጌል ፈቀቅ የአይሁድ ሃይማኖት በማለቱ ነው። ለዚህም ሉተር የሚለው ነገር አለ። ምክንያቱም ከወንጌል ፈቀቅ ማንልበት ምንም ጋረንቲ የለንም ከእግዚአብሔር ጸጋ ውጭ። ወደ ዘላለም ሞት ትንሽ አንግል ሸፈፍ አድርገን ጳውሎስ ሐዋርያ አይደለም፣ ጳውሎስ እዚህ ጋር ተሳስቷል ወደ ማለት መሄዳችን አይቀርም። 13 መጽሐፍ አጣን ማለት ነው ጳውሎስ ተሳስቷል ካለ። ስለዚህም ሉተር let every believer carefully learn the gospel, let him continue in humble prayer ይላል። ከወንጌሉ ሸፈፍ እንዳንል በክርስቶስ ኢየሱስ ከተገለጠልን ሃይማኖት እንዳንጠፋ በሚል ማለት ነው። ከዛ የጳውሎስን ኦቶሪቲ ይሄን ታሪክ ስንመለከት አንድ የጳውሎስ የቀድሞ ህይወቱን ስንመለከት ከዛ የእግዚአብሔርን ጸጋ በህይወቱ ስንመለከት ከዛ ጳውሎስን እግዚአብሔር ለፐርፐዝ ለዓላማ እንደመረጠው ስንመለከት ያንን ሁሉ እግዚአብሔር ብቻውን እንዳደረገ ስንመለከት አይ ቲንክ ወንጌላችን ትክክል ነው ማለት ነው። ጳውሎስ ትክክል ከሆነ የጳውሎስ ጥሪ ትክክል ከሆነ we can be sure of our gospel። ስለዚህም ይላል አሁንም ሉተር let everyone become sure of his calling in the doctrine that he may boldly say with Paul የሰበኩላችሁ ወንጌል ሰው ሰራሽ አይደለም። ለዚህ ስለምናምነው እምነት በትክክል እንወቅ። ስለ ዶክትሪናችን ስለ ጥሪያችን በስርዓት እንወቅ። ያኔ እንደ ጳውሎስ የሰበክንላችሁ ወንጌል ወይ የተቀበልነው ወንጌል ሰው ሰራሽ እንዳልሆነ ማወቅ እንችላለን። በዚህ ሶስት ነገሮችን አፕሊኬሽን እንስራ። አንደኛው እግዚአብሔር ወንጌሉ ከእግዚአብሔር የመነጨ እንደሆነ ማወቅ እንችላለን። ስለዚህ በዛም በወንጌላችን እርግጠኛ መሆን እንችላለን። ሁለተኛው የእግዚአብሔር ጸጋ ኃያልነትን መመልከት እንችላለን። ሀውማች ኃጢአተኞችን በጣም የሚጠሉትን ሰዎችን ኢየሱስ ክርስቶስን እጅግ በጣም የሚጠላን ሰው እግዚአብሔር እጅግ የሚወድ ሰው ማድረግ ይችላል። ስለዚህ ብዙም የሆነ ራሳችንን አግዝፈን እንመልከት። ከጳውሎስ በላይ ጠንካሮች አይደለንም። የጳውሎስን ልብ እግዚአብሔር መለወጥ የሚችል የጳውሎስን ልብ እጅግ ኢየሱስን ከመጥላት እጅግ ኢየሱስ ክርስቶስ አካሉ የሆነችን ቤተክርስቲያን ከመጥላት እጅግ የሚወድ ሰው ደግሞ ሌላ ጥግ ነው አይደል? ጳውሎስ ሄደው ሌላ ኤክስትሪም ወደዛ እግዚአብሔር ማድረግ ከሚችል ከሆነ እያንዳንዳችንን እግዚአብሔር እንደዛ ማያደርግበት ምንም ምክንያት የለንም። ያን ያክል ታላቅ ስለሆነ የእግዚአብሔር ጸጋ ጳውሎስ ላይ ሕያው ማድረግ የሚችል ጸጋ እያንዳንዳችንን ሕይወትም ሕያው ማድረግ ይችላል። ከዛ ውጭ እግዚአብሔር ነው የጠራን፣ እግዚአብሔር ነው የመረጠን፣ እግዚአብሔር ከእናታችን ማህፀን ጀምሮ ያውቀናል። ለዚህ ቀን እዚህ እንድንቀመጥ ያደረገን ለድነት ያሰበን እግዚአብሔር ነው። ስለዚህም የእግዚአብሔር ስም ብሩክ ይሁን። ጸልየን እንጨርስ። እግዚአብሔር አምላካችን አባታችን ሆይ በኢየሱስ ክርስቶስ ስም ስለሰጠህን ወንጌል፣ ስላሳየህን ምሕረት፣ ስላሳየህን ቸርነት ሁሉ እግዚአብሔር ሆይ አንተን እናመሰግናለን። ጌታ ሆይ አሁንም በአንተ ጸጋ እንታመናለን። ጳውሎስን አንተ የለወጥክ ጳውሎስን የለወጠ ጸጋ እያንዳንዳችንን መለወጥ እንደሚችል ተስፋ እናደርጋለን፣ እምነታችንም ነው። በኢየሱስ ክርስቶስ ስም በዛ ጸጋ እንድታድሰን እንድትቀድሰን እስከ መጨረሻው ድረስ ደግሞ በዛ ጸጋ እግዚአብሔር ሆይ እጃችንን ይዘህ እስከ ዘላለም ሕይወት እስክንደርስ እግዚአብሔር ሆይ በሞት ወይም እስክንለይ አንተ መጥተህ ይዘን እስክትሄድ ድረስ ጸንተን በቤትህ እንድንቆይ ተጸጋ እንድታበዛ እግዚአብሔር ሆይ እንለምናለን። ጌታ ሆይ ኃጢአት ሲያንገላታን ድካም እግዚአብሔር ሆይ በሕይወታችን ሲበዛ ሁልጊዜም ጌታ ጳውሎስን የለወጠው እኔንም ይለውጠኛል፣ በክርስቶስ ኢየሱስ አምኜ እስከ መጨረሻው ድረስ ጸናለሁ ብለን እግዚአብሔር ሆይ መጽናት እንድንችል ጸጋ ኃይል እንዳለው እግዚአብሔር ሆይ ሕያው ሊያደርገን እንደሚችል አምነን
መጽናት እንድንችል አንተ እንድትረዳን እንለምናለን። በኢየሱስ ክርስቶስ ስም ስላስተማርከን ተባረክ።